የምር ባላወራው ባላስታውሰው ምናምን ደስ ይለኛል ግን ለቅም አልወጣም መሰለኝ ውስጤ በቃ ትቼዋለሁ ምናምን በቃ አልፏል እኮ ተመስገን ብዬ እኮ ነው ማስበው ግን የሆነ አንዳንዴ ሳስበው በቃ ትዝ ይለኛል ውስጤ አልረሳውም አይቀርም በጥበብ ዓለም ውስጥ ውጣ ውረዶችን በፈገግታና በጽናት ማለፍ ትልቅ ብስለትን ይጠይቃል። ሰሞኑን በታዋቂው ሰይፉ በኢቢኤስ ፕሮግራም ላይ ቀርባ የልቧን አውጥታ የተናገረችው ድምፃዊትና ተዋናይት ቤተልሔም ያሳለፈችውን ከባድ የህይወት ምዕራፍና ያሳየችው አስደናቂ ጥንካሬ ያስገርማል። የ25 ዓመት ዕድሜ ካለው የፋና ላምሮት ተወዳዳሪ ድምፃዊ ጋር የነበራትን ግንኙነትና በመካከላቸው የተፈጠረውን አዲስ ህይወት ወይም እርግዝና ይፋ ያደረገችው ቤተልሔም ታሪኳን ያጋራችበት ግልጽነትና ነገሮችን ቀለል አድርጎ የማስረዳት ጥበቧም የሚደንቅ ነው። የ25 ዓመት ወጣት ድምፃዊ ማን ነው? አነጋጋሪውን ሚስጥር እንነግራችኋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ቤቲ በድንገት በህልም መንገድ ካገኘችው ወጣት አረገዘች። ደንግጦ ጠፋ። እሷ ታግላ አሸነፈች። አንዲት ወጣት ድንገት አርግዛ ወንዱ ደንግጦ ጠፍቶ ብቻዋን በብዙ ፈተና ጸንታ ያለፈች ከዚያም ያሸነፈች ጠንካራ ሴት ታሪክ። አባቴ በኮንስትራክሽን ስራ ላይ ውሃ አካባቢ ነው የሚሰራው። እናቴ ደግሞ የቀን ስራ እየሰራች በጎን ጠላ ትሸጣለች። የመጀመሪያ ልጅ ስትሆን ማንም ኃላፊነት ባይሰጥህም እንኳን ሁሉም ነገር ያንተ ይመስልሃል። እኔም የማምነው እሱን ነው። በዩኒቨርሲቲ ቆይታዬ የወንዶች ፀጉር ቤትና ሜካፕን ጨምሮ ያገኘሁትን ስራ ሁሉ እየሰራው ነበር የተማርኩት። ትምህርት ሲያልቅ ግን የተማርኩበትን የአርት ህልሜን ማሳደድ፣ ሙዚቀኛ መሆንና በደንብ ገንዘብ አግኝቼ የቤተሰቤን ህይወት መቀየር ትልቅ ምኞቴ ነበር። እውነቱን ስነግርህ ለተፈጠረው ነገር ሁሉ ራስህን ሙሉ በሙሉ ተጠያቂ ልታደርግ ትችላለህ። ግን ደግሞ የማይካድ የልጅነት ትራውማም አለ። ወላጆቼ በልጅነት የመለያየታቸው ፍቅር እንድፈልግና ሁሉም ሰው እንዲወደኝ ለማድረግ ስል ራሴን እንድጠፋ አድርጎኛል። ያ የልጅነትና የወጣትነት ከማናንሼ ባይነት ስሜት ብዙ ስህተት እንድሰራ አድርጎኛል ብዬ አስባለሁ። አሁን ግን እናት ሆኛለሁ። ያሳለፍኳት ትንሽዬ ጨለማ ነገር ጠንካራ አድርጋኛለች። እግዚአብሔር ይመስገን። ልጄን የመሰለ በጣም የምወደውና ደስተኛ የሆንኩበትን ልጅ ሰጥቶኛል። በህይወቴ ብዙ ፈተናዎችን እንዳልፍ ከራሱ ህይወት ቀንሶ ይረዳኝ እንደ አጎት ሳይሆን እንደ እውነተኛ ወንድሜ የማየው የእናቴ ታናሽ ወንድም አለ። አሁንም ያለው እርሱ ጋር ነው። እኔና የልጄ አባት ተመሳሳይ ህልም ያለን ወጣቶች ነበርን። ድንገት ተዋደድንና ይሄ ነገር ተፈጠረ። ሴት ልጅ ኃላፊነትን ቶሎ አምና ለመቀበል ትችላለች መሰለኝ። እኔ እግዚአብሔር ያውቃል ብዬ ተቀበልኩት። እሱ ግን ወጣት በመሆኑና ብዙ ነገሮችን እሰራለሁ ብሎ አሪፍ መንገድ ላይ በነበረበት ሰዓት ስለተፈጠረ ደነገጠ። እኔ ግን እንደ ወጣትነቴ ስሜቴን ተቆጣጥሬ ቤተሰቦቼን ማስተዳደር ነበረብኝ። በመውለዴ ብቻ የራሴን ሳይሆን የእናቴን፣ የአባቴንና የቤተሰቦቼን ህይወት ጭምር ነው ያዘገየሁት። መርዳት ባለብኝ ሰዓት መርዳት አለመቻሌ ብዙ ነገር አበላሽቷል። በተለይ ከትምህርት ምረቃ በኋላ ቀጥታ ወደ ራስ ህይወት ብቻ ሳይሆን እኛን የሚጠብቁ ልቦች እንዳሉ ማስተዋልና ስሜትን መቆጠብ ያስፈልጋል። እርጉዝ መሆኔን ያወቅኩት ከ4 ወር በኋላ ነበር። መከላከያ በአግባቡ የምንጠቀም ስለመሰለኝ እንዴት እንደተፈጠረ እውነት አላውቅም። ስረዳ ግን ፊት ለፊት የነበረውን የኪዳነ ምህረት ስዕል እያየው አእምሮዬ ዝም ነው ያለው። ማስወረድ ትልቅ ኃጢአት እንደሆነ ስለምናውቅ የሐሳብ በጭራሽ አልመጣልኝም። ወዲያውኑ ወደ ኪዳነ ምህረት ሄጄ ጸለይኩ። እሷም ውስጤን አረጋጋችኝ። ከዛ ስልኬን አጥፍቼ ቤቴን ዘግቼ ተቀመጥኩ። በኋላም ታናሽ እህቴ አይታኝ ለእናቴ ነገረቻት። እናቴ በጣም አስተዋይና ዘመናዊ በመሆኗ ይሁን እግዚአብሔር ያመጣው ነው ብላ አረጋጋችኝ። ከግቢም እንደወጣው አከራዬ ቤዚ ሁኔታዬን ተረድታ 4 ወር ሙሉ ቤቴን ዘግቼ ሳለቅስ ለሰራተኛዋ ምግብ እንድትሰጠኝ ታዝ ነበር። ውለቷን መቼም ማረሳውም። ያንን አስቸጋሪ ጊዜ የምር ባላወራና ባላስታውሰው ደስ ይለኛል፣ ግን ውስጤ ገና አልረሳውም።
የሚረዱኝ ጓደኞቼና የማይጨክን አባት ቢኖሩኝም በጣም ስላፈርኩ ስልኬን አጥፍቼ ነበር። እንዲያውም አከራዬን ቤዚን ራሱ ቀና ብዬ ማየት ይከብደኛል። እሷ ግን ላርስሽ ስትለኝ እናቴ ጋር መሄድ ስለምፈልግ እምቢ አልኳት። በእርግዝና ወቅት በጣም ከመጨነቅ የተነሳ ቢላዋ ይዤ ራሴን ለማጥፋት ያሰብኩበት ጊዜ ነበረ። ነገር ግን ከስዕሏ ፊት ለፊት ተኝቼ ስነቃ ቢላዋን ይዤ ማረኝ አልኩ። እግዚአብሔር እንድኖር ስለፈለገ ነው ያለፍኩት። እኔ በታሪክ እንደዚህ አይነት ጉዳይ ይዤ አንተ ጋር እመጣለሁ ብዬ አስቤ አላውቅም። ሰርቼና ሰክሰስፉል ሆኜ ነበር መምጣት የሚፈልገው። ያ ሁሉ ፈተና አለፈ። እግዚአብሔር ነው ያሻገረኝ። ሌሊት ብቻዬን እያለቀስኩ በውስጤ ያለውን ችግርና ከልጁ አባት ጋር ያለኝን ነገር ማንም እንዲያውቅብኝ አልፈለግኩም። ሰዎች ለትልቅ ነገር ስለሚጠብቁኝ ይሄ ለኔ ትልቅ ውድቀት ነበር። የአባቴ ሚስት ወይም የእንጀራ እናቴ ለኔ እውነተኛ እናቴ ናት። የአራስ ቤቱን ጊዜ ምንም ሳይመስለኝ እንዳሳልፍ አድርጋኛለች። የቲያትር ቤት ጓደኞቼም ሁሌም ከጎኔ ነበሩ። እኔ ግን ውስጤን ደብቄ ሁሉንም ነገር በራሴ ጥፋት እንደመጣ አድርጌ ነው የወሰድኩት። ብዙዎች እዚህ አንተ ጋር የሚመጡት ስኬታማ ሆነው ያለፉበትን ስትራግል ለማሳየት ነው። ሲሳይ አጸደ የተባለ የማህበራዊ ሚዲያ ጸሐፊ ደግሞ እንዲህ ይለናል። ስህተትህ ተማር እንጂ በስህተትህ አትኑር የሚባል ንግግር አለ። በህይወታችን አንድ ስህተት ዋጋ ሊያስከፍለን ይችላል። ነገር ግን ህይወታችንን የመጨረሻ ማድረግ የለበትም። ወድቆ የተነሳ ሰው ብዙ ጊዜ ቆሞ ካልወደቀው የበለጠ ጠንካራ ይሆናል። የዚህ የዝግጅታችን ተከታታዮች እናንተስ ከወጣቷ ድምፃዊትና ተዋናይት ቤተልሔም ምን ተማራችሁ? ሐሳብ አስተያየታችሁን አጋሩን። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።